የየመኑ ሁቲ በሰሜን እስራኤል ሚሳኤል መተኮሱን ተከትሎ አዲስ ውጥረት እንዳይከሰት ተሰግቷል። ሁቲ በሰሜን እስራኤል ሚሳኤል ማስወንጨፉ የተነገረ ሲሆን የማይደፈር ቦታ ኢላማ ማድረጉ አነጋጋሪ ሆኗል። የአደጋ መጥቷል ድምጽ በሃይፋ በቂሪዮትና በሌሎች አካባቢዎች የተሰማ ሲሆን አካባቢውን አሸብሮ እንደነበር የእስራኤል ጦር ተናግሯል። እስራኤል ሁቲ ባስወነጨፈው ሚሳኤል የተከፋች ሲሆን ተገቢውንም ምላሽ እንደምትሰጥ ዝታለች። ሚሳኤሉን ለማክሸፍ የተተኮሰበት ሲሆን ሚሳኤሉም እንዲከሽፍ ተደርጓል ብሏል የእስራኤል ጦር። ሁቲ ወዲያውኑ ጥቃቱ ስለመፈጸሙ ያለው ነገር የለም። ለማመን ሰዓታት ወይም ቀናትን በተለምዶ ሊወስድበት እንደሚችል ተነግሯል። ከእስራኤልና ከአጋሮቿ ጋር ግንኙነት አላቸው በሚሏቸው ኃይሎች ላይ በቀይ ባህርና በአካባቢው ጥቃት ሲፈጽሙ ቆይተዋል። የእስራኤልና የአሜሪካ መርከቦች ላይ በተደጋጋሚ ጥቃት የሚፈጽሙት ሁቲዎች በቀይ ባህር የሚተላለፉ መርከቦችን በማጥቃትና ሰዎችን በማገት ውጥረቱን አባብሰውታል። በቀይ ባህር የሚተላለፉ መርከቦችን በመጥለፍና በማገት የሚታወቁት ሁቲዎች የንግድ መስመሩን እንዲስተጓጎል በማድረጋቸው ለአሜሪካ ጥቃቶች ተጋልጠዋል። የአሜሪካና የእንግሊዝ የጦር ጀቶች እስከ ሁዴሃ ወደብ ድረስ ጥቃት በመክፈት ሁቲዎችን ለማጥፋት ተደጋጋሚ ሙከራ አድርገዋል። የሁቲ ኃይሎች የምዕራባውያን አደገኛ ጥቃት በመቋቋም መልሰው በማጥቃት ይታወቃሉ። ዋነኛ ጠላት በሚሏት እስራኤል ላይ ተደጋጋሚ ጥቃት ለማካሄድ የሚያደርጉትን ሙከራ እያከሸፍኩ ነው የምትለው እስራኤል ምላሽ ልትሰጥ እንደምትችል ይነገራል። ሁቲ የተለያዩ ጥቃቶችን ማድረሱን ቀጥሏል። አሁን ደግሞ አዲስ የሚሳኤል ጥቃት በእስራኤል ላይ የፈጸመ ሲሆን እስራኤል ጥቃቱን አክሽፌዋለሁ ብላለች። ሁቲ በእስራኤል ላይ የከፈተውን የሚሳኤል ጥቃት ኢላማውን ሳይመታ አጨናግፌዋለሁ እስራኤል ብትልም ጥቃቱ ግን ትርጉሙ ቀላል አይደለም ተብሏል። ሁቲ በእስራኤል ላይ የጀመረውን የማጥቃት እንቅስቃሴ የሚቀጥል መሆኑን የገለጸ ሲሆን ጥቃቱን የሚያቆመው እስራኤል በፊሊስጤም ላይ የምታደርገውን ጥቃት ስታቆም ነው ብሏል። በሐማስ ለተፈጸመብኝ ጥቃት አጸፋዊ ምላሽ ነው በሚል እስራኤል የማያባራ ጥቃት መጀመሯን ተከትሎ የሁቲ ኃይሎች በርካታ ሚሳኤሎችን ወደ እስራኤል አስወንጭፈዋል። አሜሪካ በቀይ ባህር ላይ ያሉትን የጦር መርከቦች በመጠቀም የተወሰኑትን በማክሸፍ ሌሎቹን ደግሞ በቀይ ባህር ላይና ግብጽ ላይ እንዲያርፉ በማድረግ አቅጣጫቸውን አስቀይሬያለሁ ብላለች። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻን የሚያካሂደው ሴንትኮም ማዕከላዊ እዝ እነዚህ ጥቃቶች የሚሰነዘሩት በየመን ሁቲዎች ቢሆንም ሙሉ በሙሉ የሚደገፉት በኢራን ነው ብሏል። የአሜሪካ የንግድ መርከቦችን ከተጨማሪ የሁቲ ጥቃቶችን ለመከላከልም የባህር ኃይል ግብረ ኃይልም ለማቋቋም ሐሳብ ማቅረቧም የሚታወስ ነው። ህዳር ወር ላይም ባለቤትነቱ የእስራኤል ነው ያሉትን የጭነት መርከብ በቀይ ባህር ላይ በማገት በየመን ባህር ዳርቻ ወደሚገኝ ቦታ ወስደውታል። እስራኤል በበኩሏ መርከቧ የእርሷ እንዳልሆነች አስታውቃ በመርከቡም ሰራተኞች መካከል አንድም እስራኤላዊ ዜግነት ያለው የለም ብትልም የመርከቧ ባለቤት እስራኤላዊ ሳይሆን አይቀርም ብለዋል። የሁቲ በሊባኖስ ውስጥ የሚገኘው የሺያ ታጣቂ ኃይል ሂዝቦላ ጋር ጥብቅ ቁርኝት አላቸው። ሁቲዎች ኢራንን በአጋርነት የሚያዩ ሲሆን ምዕራባውያን በጠላትነት የሚፈርጁ መሆናቸው ይነገራል። ሁቲዎች በሰሜናዊ የየመን ክፍል መሪነቱን የተቆጣጠሩ ሲሆን የአገሪቱንም መገበያያ ገንዘብ ያትማሉ። የመንግስታቱ ድርጅት የጸጥታው ምክር ቤት ሁቲዎች በአውሮፓውያኑ 2010 ከ100,000 እስከ 200,000 የታጠቁ ወታደሮችና ያልታጠቁ ደጋፊዎች እንዳሏቸው ገልጸዋል። የአሜሪካ የኤምባሲ ምንጮች እንደ አውሮፓውያን አቆጣጠር በ2009 ሁቲ ረቂቅ የጦር መሳሪያዎችን መጠቀማቸውን ጨምረዋል ብለዋል። ሁቲና እስራኤል የገቡበትን ውጥረት የማይቋጩ ከሆነ የኢራንና የአሜሪካን የኒውክሌር ድርድር አስቸጋሪ ሊሆን እንደሚችልም ይጠቁማል።